እንደምትችሉ አውቃለሁ። ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል። ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮ ነው። የመጨረሻ በቃ ይህ ከሀገር ልትወጣ ነው ውዶች። የትኬትም ቆርጣለች። ወይኔ ኮሜንታተር አትሳደቡ ተው። ይሄ እኮ የሆነ ነገር የተሸፈነው ነው። ኦንሊ ሪዝን የምለው ነገር ካስታውሳችሁ የዛሬ ወር ከምናምን ወር አንድ ወር ድራማው ብሩኬ ከጀመረው ማለት ነው። እና ያስደነግጣል ከምር። ከምን በላይ ግን አላህ ባለሽበት ጠብቅሽ። ሀሳብና ምኞትሽን ለአንቺ የሚመቸውን አላህ በቃ ይርዳሽ ማለት ነው። ሪሊዮን ነው እንግዲህ ሀገርም ከለቀቀች ሀይሚትና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ሰው ኢትዮጵያም አረብ ሀገርም ሆኖ በትዳር ዓለም መቆየት ይችላል እና ይሄን ያክል ኮሜንታተርም አትሳደቡ። ሀይሚዬ የዛሬ አነጋገሯ ያስደነግጣል። ግን ሀይሚዬ ስትናገር ትዝ ያለኝ ነገሮች አሉ። ለምን ድራማ አመጣጡን ሳይ ሀይሚዬ ራሷ ነው ሁሌ የምታጋፍጠው። ሪሊዮን ነው ገባችሁ? ብሩክ እንዲነካ አትፈልግም። ሁለተኛ ሰው እንዲነካባት አትፈልግም። ገባችሁ? ይሄ ነገር እውነት ከሆነ ብሩክ ያመጣው ነገር ነው። ገባችሁ? ለምን ብሩክን እያየነው ነው። ሀይሚዬ እንዳለችው ሚዲያ ላይ እያየናቸው ነው፣ ያደጉትም እያየናቸው ነው፣ እንደ ቤተሰብ ማለት ነው። ገባችሁ? ይሄም ምንድነው ለብሩኬ ጥፋቱን ለመሸፈን ነው እንጂ ሀይሚዬ ዛሬም ላይ ጥፋት የለባትም። ብሩኬ እኮ የፍቅር ጥያቄ ይጠይቅ ምንም ነገር የሚያደርገው ነገር የለም። ትኬት ምናምን ተቆርጦልኛል። ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮ ነው። የመጨረሻ በቃ እኔ ከዚህ በኋላ ሀይሚትዬ የማይስዩት የኛ ልዩ የኛ ጨረቃ ሚዲያ ላይማ እንዳጠፊብን ሪሊዮን ወላሂ ነው የምላችሁ። ወይኔ እንደ እየተጨቃጨቃችሁም ቢሆን ነው ለመሰላችሁ ወዶች። እዚህ ጋር ብሩኬ ላይ የሆነ ዱባ የሆነ ችግር አለ። ሁላችንም አፍቅረን ትዳር ይዘናል። እንደዚሁም በፍቅር ላይ ያለ ፍቅረኛችሁ ለእናንተ የሚያቀርበውን ጥያቄ ብሩኬ እስካሁን ያላቀረበበት ብዙ ነገሮች አሉ። ገባችሁ? እሱ ነገርን ሀይሚና ብሩኬ ገና የሚፈቱት ነገር ነው። ሰው ወልዶም ይለያያል። እዚህ ጋር ቴንኬር እዚህ ጋር ብሩኬ ላይ ብዙ የምንጠብቀው ነገሮች አሉ። ገባችሁ? ያን ነገር በአንደበቱም አልተናገረውም። ስለዚህ የሀይሚና የብሩኬ የራሳቸው የሆነ ችግር ሊኖር ይችላል። እሱን አይመለከተንም። ያየነውን እንናገራለን። ግን ሀይሚትዬ ከሚዲያ ባጠፊ ደስ ይለናል። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለሚዲያ ቲቸር ነሽ፣ ለሁላችንም አስተማሪ ነሽ። ከሚዲያ እንዳጠፊ አታ ብሩክም ከሚዲያ እንዳይጠፋ። ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ሀይሚዬ ግን ለእኛም ታስፈልገናለች ማለት ነው። ሀይሚትዬ ታስፈልጊናለሽ። ሪሊዮን ነው። እኔ በጣም ነው መወዳ፣ በጣም ነው ማከብራት። ለምትናገረው ቃላቶች ብዙ ሴቶች ብዙ እህቶቻችን ብዙ ነገር ይማሩባታል። ሺስ ቲቸርስ እና ለመገዝኩሽ ወይኔ ከሚዲያማ እንዳጠፊ ያው ሰላም አልመጣም ወደ ሚዲያ። እናንተም መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ብዙ ነገሮችን አብረን አይተናል። ብዙ ነገሮችን ተቋቁመን እዚህ ደርሰናል እና ለእናንተ ይሄንን ቀለል አድርጎ መናገር ምንም ማድረግ አልችልም። ወይኔ ሀይሚዬ ለምስላችሁ ዶቼ እኔ በቃ የሚታየኝ ነገር አለ። ገባችሁ? የሚታየኝ ነገር አለ። ሀይሚዬ ላይ ሙሉ ፍቅር ነው ያለው። ብሩክ ይወዳታል፣ ግን ያላሟላው ነገር አለ። ገባችሁ? ስለዚህ ያን ነገር ዘር ለገብሬ ዛሬ ስንት ወር ምለው ምንድን ነው ኦንሊ ሪዝን እንዳይሆን። ገባችሁ? ዞሮ አሁን ሁሉም ሀይሚዬ ተረጋጊ፣ ጥርግ በይ፣ ላይክ ትላላችሁ። ይሄን ነገር ግን ሀይሚዬ እውነት ከሆነ ማለት ነው እኔ አላውቅም። እውነት ከሆነ የብሩክን ጥፋት እየሸፈነች ነው። አትሳደቡ። አሁንም ተረጋጉ፣ ወደ ራሳችሁ ተመለሱ። እኛንም እየመከረች ነው። እኛ እህታማቾች እየተጣላን ነው። ግማሾቹን ወደ አንዱ፣ ግማሻችሁ ወደ አንዱ እየሆናችሁ ሪስፔክት የላችሁም። ስለዚህ ተረጋጉ። እኔ ማገራ ገባኝ ሽቶቼ። ከሚዲያ ደግሞ የሚያስጠፋሽ ምንድነው? የፈለገ ሀገር ሂጂ፣ አሜሪካንም ሂጂ፣ ከሚዲያ መጥፋት የለብሽም። የኛ ልዩ ግን ግዴታ መናገር ስላለብኝ ነው። ምንም ነገር እንዳልተፈጠረ፣ ምንም ጥሩ ነገር እንዳላሳለፈ ሰው ደግሞ ዝም ብዬ ጸጥ ብዬ መቀመጥ አልቻልኩም። ለዛ ነው የመጣሁት እና ማስተላለፍ ስላለብኝ መናገር ስላለብኝ ነው የመጣሁት። ምክንያቱም ከቤተሰባችሁ በላይ ከእህት ከወንድሟችሁ በላይ አራሚት የኛም እኮ ተቧቀስን። እውነቷን ኮዶቼ ማለት ነው። እርስ በርሳችን እኔማ የብሩክ እህቶች ጥርግ አድርገው ሲሰድቡኝ፣ እኔም ደግሞ እነሱን ለማናደድ ብቻ አይደለም
እኔ ብሩኬ የሚሰራው ድራማ ነው። ኦፍኮርስ ሙሉ ፐርሰንት ድራማ ነው፣ ግን እውነተኛ ታሪክም እንደዚህ አይነት ነገሮች ስላሉ ድራማው ደግሞ ምንድን ነው? ድራማ አንድ ሰው የሚሰራው ምንድን ነው? አስተማሪ እንዲሆን ነው ኩዶቼ። እዚህ ሚዲያ ላይ ለምን 10 ሰው አይከተለንም? የምናስተላልፈው ነገር ድራማ ጥሩ ነገር ሲሆን ነው። ገባችሁ? ብሩኬ አሁን የሚሰራው ነገር ፕራንክ መሆኑን እኔ 100% አውቃለሁ። የምናገረው ለምንድን ነው? አንደኛ ነገር እኔን ይሰድቡኛል፣ ስለዚህ እነሱ ለማናደድ አንደኛ ነገር፣ ሁለተኛ ነገር ደግሞ ድራማው አግባብ አይደለም፣ አስተማሪ አይደለም። ገባችሁ? ሴት ላይ ደግሞ ዳማ የሚጫወት ሰው አልወድም። ጌም የሚጫወት ወንድ ኔቨርስ አልወድም። ብሩኬ ደግሞ እዚህ ጋር ብዙ የሚጠብቀው ነገር አለ። እንደነገርኳችሁ ፋሲካ ዳግማ ትንሣኤ ምለው ማለት ነው። በቃ 2 ዓመት ሙሉ ከሀይሚዬ ጋር ያሳለፈው ነገር አለ። የፍቅር ጥያቄ እንኳን አልጠይቅም። አኪድ ይሄ ነገር እውነት ከሆነ ብሩክ ነው ጥፋተኛ ነው ምለው። ገባችሁ? ይሄ የሚዲያ ከቨር ነው፣ የሚዲያ ሽፋን ነው። ኤፍሬምም የመጣው የሚሰሩት ነገር የሚዲያ ሽፋን ነው። ለምን ብሩክ እዚህ ጋር ከሱ ብዙ ነገር የምንጠብቀዋል ለእኛ ሴቶች ማለት ነው። ሪሊውን ነው እና ብቻ ይከብዳል። ፊት ነው ያደግነው፣ በእናንተ ፊት ነው እዚህ የደረስነው። እያንዳንዱ ፊዚካላችን እንኳን ሲጨምር በእናንተ ፊት ነው፣ በቪዲዮ ነው። ይመሰክራል፣ ቪዲዮ ሁሉ ነገር ይመሰክራል። በቃ ለእህቱ ብሎ በዚህ ልክ እንደዚህ መሆን አልነበረበትም። ሚትዬ የእውነቷን ነው። ያየናቸውን የተቀየሩት ፊዚካልም ሁሉ በቃ እንደነገርኳችሁ ከዚህ በፊትም እናገራለሁ። ሚዲያ ላይ የወጡ ጥንዶች ያኔ በቃ ሁሉ ነገራቸው ነው ለእኛ የሚያካፍሉት። ገባችሁ? ሌላ ነገር የለም። በቃ ሁሉ ነገር ኦፕን አድርገው ነው። አንዳንዶቻችሁን ከካሜራ ጀርባ ቀለበት አድርገዋል፣ አንቺ ዝም በይ፣ ቤተሰብ ያውቃል፣ ታውቂያለሽ ምናምን። ብሩክ እኮ ድል ለዶላር ያለ ነው። ሪሊው ነው። እኔም ብሩክ ማህርት 2 ዓመት ሙሉ ሲቀልድ እኔ ዛሬ ለምሷ አናዶኛል። አይም ሶ ሶሪ ሀይሚዬ ለምትናገረው ግን አንጀቴን በልታኛለች። እንግዲህ ምንም ለማድረግ አንችልም። እውነት ሀይሚዬ ሀገር ለቃ ከሄደች ምንም ማለት አይደለም። እኛም ስደት ኖረናል፣ ግን ከሚዲያ መጥፋቷ ለምንስ? ሌላው ደግሞ ወደ ብሩኬ ስመጣ ብሩክና ሀይሚዬን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ግን ሰበቡን ማንም ያሟለው እኛ ነን። ገባችሁ? ጥንድ ስንሆን ጥንድ የሆነውን ፈጣሪ ነው የሚያገናኘን። ግን ምነው ብሩኬ ሰበቡን ያሟላ። ሀይሚዬን የሚወዳት የሚያፈቅራት ከሆነ የዛሬ 4 ዓመት 5 ዓመትም ኔቨርስ እዚህ ጋር የምናወራው ስለ ሀይሚዬ ስለ ብሩኬ አይደለም። ብዙዎቻችሁ ልብ ብላችሁ አዳምጡ። አንድ ሰው የሚወዳችሁ የሚያፈቅራችሁ ከሆነ ያን ጊዜ ይጠብቃል። ሪሊውን ነው። ግን ምንድነው ሰበቡ ማሟላት አለበት። ብሩኬ ሰበቡን ያሟላ። በቃ እራሱን ነፃ ያድርግ ከሴቶች ጋር። እንግዲህ ያ ያማረ ቤቷ ያ እንደዛም የሆኑት እኔ በቃ ለካስ በዶላር የተገነባ ፍቅርና ኖርማል ፍቅር ቱማሽ ዲፍረንት ነው ያልኩት። የብሩክና ሃይሚ ፍቅር እንዴት ነበር? ብሩኬ ሃይሚ አይደለችም። ሃይሚማ በጣም ብሩኬ እንግዲህ አላ ልብስ ትክን ያላቅ መቼ ፈርዶብኛል። እኔ ብሩክ ካላልኩ አይሆንልኝም። ኮሜንት ላይ ግን አሁን ስለወሰንኩና ማድረግ ስላለብኝ ግዴታ መጥቻለሁኝ ማለት ነው። ለእናንተም መናገር እናንተን መሰናበት ስላለብኝ መጥቻለሁ። በእርግጥ በጣም ያማል፣ ይከብዳል። አላህ ያሰብሽውን ይሙላልሽ፣ ምኞትሽን ሁሉ ያሳካልሽ። አላህ እኔ እንጃ ይከተልሽ። እኔ ምርቃት አልችልም። የውስጥ ሀጃሽን ይሙላልሽ ሀይሚትዬ ማለት ነው። ደግሞ ሰው ስለተናገር አይደለም፣ ሰው ስለሰደባችሁ አይደለም ውዶቼ። እናንተ ከልባችሁ ንጹህ ሁኑ። ሀይሚ ማለት በጣም ነጭ ወረቀት ናት። ሀይሚ ማለት እኮ ትዳርን ብሩክ ሽማግሌ ሳይልክ የፍቅር ጥያቄ ሳይጠይቃት ትዳርን ገብታ ምግብ እያበሰለች አሳይተዋለች። ትዳር ምን እንደሆነ ማለት ነው አስተምረዋለች። ለሳምንት ቢሆን አሳይታናለች። ሚዲያ ላይ ምግብ አብስላ ቤቷ ውስጥ ላይክ ገባችሁ? ብሩክን በጣም አንከብክበዋለች። በቃ በተለየ ሁኔታ ፍቅር ሰጥተዋለች። ጽዱ የሆነች ሴት ናት። ግን አልቻለበትም። በቃ እኛ የአቅማችንን ነገር ነው፣ እንደ ታላቅ እህት መከር ነው። አልቻለበትም ብሩኬ። ሀይሚን የሚያክል ሴት በዓለምም አትገኝም። ሪሊውን ነው የምነግራችሁ። በዚህ ኤጅ 35 36 እድሜ እንዳለ ሴት ነው የምትሆነው ሀይሚዬ። ገባችሁ? ግን ምን ታድርግ? በጣም ደክማለች ውዶቼ። ሪሊውን ነው የምነግራችሁ። እዚህ ጋር ድራማም ይስሩ ምንም ይስሩ እኛ የምናየውን ነው የምንናገረው። የምናየው ነገር ደግሞ ሪሊ ሀይሚዬ ስትሰቃይ እያየን ነው። ገባችሁ? እኔ ሪሊ ስትሰቃይ ነው የምለው። እንዲህ ሴት እያመጣ ላይክ አብሶ ሴት እያመጣ አብሶ ከእጇ የጎረሰለት ራስን አጽዳ ስትለው አበባ የተቀበለ ቀን ይሄ ኖርማል ነው ብሩኬ?
ስለዚህ አሁንም ብሩኬ መምከር ነው ያለባችሁ ውዶቼ በውስጥ። ለምን ሀይሚ ማለት ተወዷለች፣ ታፈቅሯለች። ዛሬም ብሩክን ነው የምትፈልገው፣ ሪሊውን ነው። ግን ብሩኬ ወደ ራሱ መመለስ አለበት በቃ። ሌላው ደግሞ ሁላችሁም ለምታዳምጪ ማለት ነው ፈጣሪ ያጣምረውን ማንም ሰው አይለየውም። ገባችሁ? ሌላው ደግሞ ተስፋ ያለ መቁረጥ። ብሩኬ እንደነገርኳችሁ ለድራማ ካልሆነ በስተቀር ብሩኬ በሌላ ኬዝ ጨዋ ነው። እየሰማችሁ ነው። ብሩኬ ቀመሱ አይደለም ምናምን አይደለም፣ ጨዋ ነው። ከሀይሚ ጋር ምንም አይነት ነገር እንትን የሚሉት የለም። እኛ እኮ ይነገረናል። ሬዲዮ ነው የምነግራችሁ፣ ጨዋ ነው። ስለዚህ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም፣ ጊዜውም ቢቆይ። አንዳንዴ እኛ ኦዲየንሶች የምንሰጠው አስተያየት ከስድብ ውጭ ከሆነ ኢትስ ግሬት። እናንተ ግን እኛን ትሰድባላችሁ። እኛ ምን አረግን? ብሩክን ሴት አታምጣ፣ ዝሙት አታስተላልፍ ነው የምንለው በቃ። ግን በዚህ ሁኔታ ደግሞ እዚህ ቦታ ላይ መቀጠል አልችልም። ምክንያቱም እኔ በሰላም እየኖርኩኝ አይደለም። የትም ቦታ ብሄድ ሁሉም እኔ ላይ ነው የሚጮኸው፣ ሁሉም እኔ ላይ ነው ይሁን ምናምን ብዬ ሀይሚዬ እንግዲህ ወቀሳ በዝቶባታል። በቃ እኔ ዞር ብል ወቀሳ ይበርዳል፣ እናንተ እርስ በርሳችሁ የምትጣሉት በእኔ ነው እያለች ነው እንግዲህ። እኛንም ጥል እየተናገረች ነው። እህታማቾች እንኳን ሲስተር ታላቅና ታናሽ በልብስ ምናምን ሊጋጭ ይቻላል። እናንተ ግን በእኛ ነው አንደኛው አንዱን እየደገፈ ሪሊውን ነው እኮ። እኔን እኮ እንዴት እንደሚጠርጉኝ የብሩኬ እህቶች ይሁኑ እንዴት እንደሚጠርጉኝ። ወደ ስደት ስመጣ እንኳን ቻው ካልኳችሁ ይረግሙኛል። እርግማንም ይችለውበታል። ሽልክ ብዬ ነው የመጣሁት ወደ ሀገሬ። ሬቢን እነሱን ፈርቼ ማለት ነው እንጂ እንዲህ እንደምናገረው ብዙ ነገር ማውራት እፈልጋለሁ። ታውቃላችሁ የኔ ፈትፋቸው እና የብሩኬ እህቶች ሲራገሙ ራሱ ሲሳደቡ ራሱ አኡዝ ቢላሂ ሪሊውን ነው። እና ብሩክንም ትናንት ተናግሬዋለሁ፣ አይ ቲንክ ሁሌ እናገረዋለሁ። እንደዚሁም ደግሞ ብዙ የብሩክ እህቶች እኔንም ይሰድባሉ፣ ሀይሚን የሚሳደቡት እኔንም ይሳደባሉ። ገባችሁ? እና በእኔ ምክንያት ነው ሀይሚ የምትለው። ይሄ ግን ቢግ ሚስቴክ ነው። ሚስቴኩ ማነው? እኛ ነን። እኛ ማለት ኦዲየንስ ነን። ቢያንስ ሁለቱ ማስታረቅ ነው ያለብን። ሁለቱ ጥፋት ካለው ወደ ሰላም እንዲመለሱ። እኔ እዚህ ጋር እኮ ሀይሚና ብሩኬ ሊያዩ አይደለም ምለው። ብሩኬ በቃ ሀይሚ የምትለውን እኛ ተረድተናል። እኛ በስክሪን ላይ እየተረዳን ነው። ያን ነገር አስተካክል ነው የምንለው። ሁሉ ነገር ፍቅር ነው የሚበልጠው፣ ከጥቅም ፍቅር ነው የሚበልጠው። እንዴ እኔ ፈለገ እኔ አሁን እዚህ ጋር ሳወራ አንዳንድ እህቶች ሰብስክራይብ ያነሳሉ። ያንሱ ግን መልካም ነገር ይስበክ። ለምሳሌ እሷ የምትፈልገው ምንድን ነው? በቃ ትክክለኛ አፍቃሪ እንዲሆን ነው የምትፈልገው። ሴት ያለ ማምጣት ማትፈልገውን ነገር እሷ ብቻ ሳይሆን ብዙ ሴቶች ማንፈልገውን ነገር። ሀይሚ ማለት ሩታ ልትሆን አትችልም። ሀይሚ ማለት ሌላ ሚዲያ ሴቶች ልትሆን አትችልም። ለምን? ሀይሚ ማለት በጣም ጨዋ ናት። ራሷን የምታስከብር በክብሯ የማትደራደር። ብሩኬ ደግሞ እንደዛ ሊሆንላት አልቻለም። ይሄ ነገርማ ውዶች ኦንሊ ሪዝን ነው። ዛሬ ላይ ሳስበው ኦንሊ ሪዝን ነው። ብሩኬ ሆያ ሆዬ ነው የሚፈልገው። ስለዚህ ይሄ ተነጋግረው የተደረገ ነገር ነው። 4 ነጥብ። ሁሉም በፊት እንደምናገረው ማለት ነው። መጨረሻውን ግን እከታተልና አያለው። መጨረሻውን አይቼ የብሩክንም ሀይሚዬንም በፊት እንደምነጋገረው ያኔ እዩ ጋር በሄደ ሰዓት ማለት ነው ውዶቼ ዩሪሜምበርሳ ሪዝን ምለው ሪዝን ማለት ጋሽዬም እሙሽም ገብተውበት ያው ብሩኬ ሁሌ ልጅ የሚባለው ነገር አለ። እሱን በመወከል አፍቃሪው ሀይሚዬ ብቻ ስለሆነች ነው። ለማንኛውም መጨረሻውን አይተን እንሄድበታለን። እንግዲህ አላህ ሰላሙን ያምጣላችሁ። ተናግሬዋለሁ ትናንት እንዳያችሁት እና እኔ እና እሱ ከተገናኘን ብዙ ጭቅጭቅ ብዙ ነገሮች ስለሚፈጠሩ ይሄ የመጨረሻ ቪዲዮ ነው ምናምን ብዬ ሀይሚዬ እንግዲህ ወቀሳ በዝቶባታል። በቃ እኔ ዞር ብል ወቀሳ ይበርዳል፣ እናንተ እርስ በርሳችሁ የምትጣሉት በእኔ ነው እያለች ነው እንግዲህ። እኛንም ጥል እየተናገረች ነው። እህታማቾች እንኳን ሲስተር ታላቅና ታናሽ በልብስ ምናምን ሊጋጭ ይቻላል። እናንተ ግን በእኛ ነው አንደኛው አንዱን እየደገፈ ሪሊውን ነው እኮ። እኔን እኮ እንዴት እንደሚጠርጉኝ የብሩኬ እህቶች ይሁኑ እንዴት እንደሚጠርጉኝ። ወደ ስደት ስመጣ እንኳን ቻው ካልኳችሁ ይረግሙኛል። እርግማንም ይችለውበታል። ሽልክ ብዬ ነው የመጣሁት ወደ ሀገሬ። ሬቢን እነሱን ፈርቼ ማለት ነው እንጂ እንዲህ እንደምናገረው ብዙ ነገር ማውራት እፈልጋለሁ። ታውቃላችሁ የኔ ፈትፋቸው እና የብሩኬ እህቶች ሲራገሙ ራሱ ሲሳደቡ ራሱ አኡዝ ቢላሂ ሪሊውን ነው። እና ብሩክንም ትናንት ተናግሬዋለሁ፣ አይ ቲንክ ሁሌ እናገረዋለሁ። እንደዚሁም ደግሞ ብዙ የብሩክ እህቶች እኔንም ይሰድባሉ፣ ሀይሚን የሚሳደቡት እኔንም ይሳደባሉ። ገባችሁ? እና
በእኔ ምክንያት ነው ሀይሚዬ የምትለው። ይሄ ግን ቢግ ሚስቴክ ነው። ሚስቴኩ ማለት ነው እኛ ነን። እኛ ማለት ኦዲየንስ ነን። ቢያንስ ሁለቱ ማስታረቅ ነው ያለብን። ሁለቱ ጥፋት ካለው ወደ ሰላም እንዲመለሱ። እኔ እዚህ ጋር እኮ ሀይሚና ብሩኬ ሊያዩ አይደለም ምለው። ብሩኬ በቃ ሀይሚ የምትለውን እኛ ተረድተናል። እኛ በስክሪን ላይ እየተረዳን ነው። ያን ነገር አስተካክል ነው ምንለው። ሁሉ ነገር ፍቅር ነው የሚበልጠው፣ ከጥቅም ፍቅር ነው የሚበልጠው። እንዴ እኔ ፈለገ እኔ አሁን እዚህ ጋር ሳውራ አንዳንድ እህቶች ሰብስክራይብ ያነሳሉ። ያንሱ ግን መልካም ነገር ይስበክ። ለምሳሌ እሷ የምትፈልገው ምንድን ነው? በቃ ትክክለኛ አፍቃሪ እንዲሆን ነው የምትፈልገው። ሴት ያለ ማምጣት ማትፈልገውን ነገር እሷ ብቻ ሳይሆን ብዙ ሴቶች ማንፈልገውን ነገር። ሀይሚ ማለት ሩታ ልትሆን አትችልም። ሀይሚ ማለት ሌላ ሚዲያ ሴቶች ልትሆን አትችልም። ለምን? ሀይሚ ማለት በጣም ጨዋ ናት። ራሷን የምታስከብር በክብሯ የማትደራደር። ብሩኬ ደግሞ እንደዛ ሊሆንላት አልቻለም። ይሄ ነገርማ ውዶች ኦንሊ ሪዝን ነው። ዛሬ ላይ ሳስበው ኦንሊ ሪዝን ነው። ብሩኬ ሆያ ሆዬ ነው የሚፈልገው። ስለዚህ ይሄ ተነጋግረው የተደረገ ነገር ነው። 4 ነጥብ። ሁሉም በፊት እንደምናገረው ማለት ነው። መጨረሻውን ግን እከታተልና አያለው። መጨረሻውን አይቼ የብሩክንም ሀይሚዬንም በፊት እንደምነጋገረው ያኔ እዩ ጋር በሄደ ሰዓት ማለት ነው ውዶቼ ዩሪሜምበር ሳ ሪዝን ምለው ሪዝን ማለት ጋሽዬም እሙሽም ገብተውበት ያው ብሩኬ ሁሌ ልጅ የሚባለው ነገር አለ። እሱን በመወከል አፍቃሪው ሀይሚዬ ብቻ ስለሆነች ነው። ለማንኛውም መጨረሻውን አይተን እንሄድበታለን። እንግዲህ አላህ ሰላሙን ያምጣላችሁ። ተናግሬዋለሁ ትናንት እንዳያችሁትና እኔ እና እሱ ከተገናኘን ብዙ ጭቅጭቅ ብዙ ነገሮች ስለሚፈጠሩ ይሄ የመጨረሻ ቪዲዮ ነው። ማስያዝ አልፈልግም። ከዛ ሲቀጥል ደግሞ መሄድበትን ተናግሬ ሌሎች ነገሮች እንዲፈጠሩ ማድረግ አልፈልግም። ይሄ እንደዚህ ሁሉም ሰው ይናፍቀኛል፣ እናንተም ትናፍቁኛላችሁ። ቤት ሀይሚት የኛም ትናፍቂናለሽ። አይ ሚስ ዩ። አንድ ቀን እንኳን ስቀሪ ባይዘዌ ያረግሽው ነገር ያረግ ውዶች ልላችሁ የፈለግኩት ምንድን ነው፣ የሆነ ነገር ስትጀምሩ አታውሩ። ኦኬ፣ የሆነ ነገር ስትጀምሩ ግብ እስከምገቡ አብሶ ከሀገር ስደት ላይ ወደ ስደት ለመጀመሪያ ጊዜ የምትሄዱ ከሆነ አታውሩ። ይህን ነገር እኔም ይመቸኛል። ሳታወሩ ከች ማለት ነው። እኔ ራሴ ኢትዮጵያ ከገባ በኋላ ነው ዘመዶች አሉ በአማች በኩል ማለት ነው። በጣም ብዙ ናቸው፣ ቢያንስ ከ25 ምናምን በላይ ናቸው። እና ከገባ በኋላ ነው በኢሞ ሁሉንም የተሰናበትኩት ማለት ነው። ገባችሁ? እና የሆነ ነገርን ስጨርሱ ነው ማውራት ያለባችሁ ማለት ነው። ይሄ ነገር ይመቸኛል። እንደ ሀቢባ ከሀቢባ ተማሩ። ሞርዛን ደግሞ ከሀይሚት የማይስዊት ሁሉ ነገር ማውራት ጥሩ አይደለም። ግን ትናፍቂናለሽ የእኔ እናት። ወይኔ ስወድሽ ሀይሚሲዩ ሀይሚትዬ። ቤተሰቦቼም ይናፍቁኛል። በቃ እዚህ የለመድኩት ነገር ሁሉ እንደሚናፍቀኝ አልጠራጠርም። ግን ምንም ማድረግ አልችልም። በቃ ከዚህ በላይ እዚህ ወይኔ ሆዴ ቶርፋ አለን እኮ ስክር አልኩ። በቃ ረቢ ነው የምላችሁ። ሀይሚትዬ እንዴት ነው ሚዲያ ላይ የምትቀሪብን? ሀይሚዬ ቲክቶክ ላይ አንዳንዴ እመጣለሁ ብላለች፣ ግን ዩቲዩብ ላይስ ከብሩኬ ጋር ኧረ እኔ ራሴን አመመኝ። ወይኔ እኔ ያልኩት ነገር ነው እዶች የሆነው እኔ ያልኩት ነገር ነው። ሪዝን እንደዛ የምትወደው እንደዛ የምታፈቅረው እሺ ምን እየሆንኩኝ እንደሆነ እኔም ባይመጣ ወላሂ ረቢ ነው የምላችሁ። ሀይሚዬ ምን ያህል እንደታመምኩ አንቺ እኮ ስትሮንግ ነሽ። እኛ አበድን እኮ እኛ ምክር ትተን መሰዳደብ ጀመርን፣ መጨራረስ ጀመርን። ረቢ ነው የምላችሁ እንደ ሀይሚ ስትሮንግ የለም። እኔ በበኩሌ እኔ እንደ ሀይሚ ከሆንኩማ በጣም ጀግና ነኝ እንጂ የኔ የምለው ሰው እንዲ አውዝቢላሂ ደቂቃ እኔ እንደዚህ ነገር ድራማም ቢሆን ማለት ነው። እና ከባድ ነው ወዶች። ሀይሚዬ ያሳለፈችውን ነገር እኔ በስክሪን ላይ እንደምናየው ከሆነ ከባድ ነው። ለምን ሀይሚዬ ወዳ ነው ለምትሉት ሀይሚዬ ወንድ አታመጣም። በቃ ይሄ ነገሯ ነው እኮ ሀይሚዬን እኮ ዋጫት የሚያሰኘኝ ማለት ነው። በቃ ለእኔ አንድ ሴት ጀግና ምላት በባሏ ላይ ለድራማም ቢሆን ወንድ የማታመጣ ሴት ለእኔ አንበሳ ናት፣ ሴት ማለት ነው። ገባችሁ? እና ለምን በቃ መሆን የለበትም። ነገ የልጅ አባት ትዳር ካለች በብሩኬ ላይ እንደ በፊቱ ድራማ ብላ በዚህ ድራማ አንድ ወንድ አላመጣችም። እንደምታዩት ቻናው ላይ ራሱ ችላ ብላለች። ገባችሁ? እና
እየተጎዳች ነው አይኑ ግን ያ ሁሉ ነገር አልፎ ወደ ሰላም ቢመጡ ኢትዝ ግሬት። ግን ብሩኬ ሰላምን ከፈለገ እኮ ቀላል ነው። ሚስትን ለራስ ለማድረግ ቀላል ነው ውዶቼ። ባላችሁ እንዲኖር ለራስ የሚያደርጋችሁ በጣም ኢዚ ነው እኮ በቃ መጠቅለል ማለት ነው እኮ በጣም ኢዚ ነው። ግን ፍላጎትስ የሰው ልጅ ዋናው ምንድነው? መለፍለፍ ብቻ ሳይሆን ኢንተረስት የሚባል ነገር አለ። ኢንተረስት ይባላል እንግዲህ። ወይኔ ኧረ እኔ ስክር አልክሽኝ አሚቲ። ደግሞ ቪዲዮ መትለቁ ገና እኔ ስገባ ሼር አድርጌ ነው ዛሬማ ኮሜንት ጽፌያለሁ። እና ታውት እስቲ እና አዳምጣት። ተው ቪዲዮን ቶሎ አትልቀቁባት። አሁን ላይ ይሄ ጸብ ማለት ነው። የሰው ልጅ ሲጣላ ያ ነገር ያድግና ወደ ምን ይቀየራል መሰላችሁ? ወደ ጥላቻ ይቀየራል። ግን እኔ ላይ የሚያደርጋቸው ነገሮች፣ እኔ ላይ የሚሆኑት ነገሮች ተኛ ሁኜ እንድኖር ያላደረገኝ አንዳንድ ጊዜ አስባለሁ። ምን ምክንያት አለኝ? አርኒ ባለሽበት ሰላሙኝ ያለ ይከተልሽኝ። ምንም አላውቅም። እስቲ ቪዲዮ ጨርሱ። ዝም ብላችሁ አትንገብገቡ። ገብጋቦች ቲክቶክ ላይ መሮጣችኋል። ይቅርታሽ እናንተን አይደለም ቪዲዮ የለቀቀ ሰው ነው የምናገረው። እነሱ ለቀዋል ሄደው እነሱ። ወይኔ እኔ ግራ ገባኝ። ሪሊውን ነው አላባልሽበት ይጠብቅሽ። ምንም ለማለት አልችልም። ላይ ራሱ ማስከበር ካልቻለ ተው አልፈልግም ችል ከሆነ እኔ ለምንድን ነው ሌላ ቦታ ሄጄ ሌላ ሀገር ሄጄ ከእሱ ጋር ድጋሚ ማንም ሊደርስልኝ በማይችለው ቦታ ዋጋ የምከፍለው? ስለዚህ ጋር እኮ ውዶቼ አሁን ሀይሚትዬ ምንድን ነው ሌላ ሀገር ክብሩ ጋር ሲሄድ የበለጠ መስዋዕት ነው የምከፍለው። ለምን እዚህ ጋር ትክክል ናት። እኔ ፍቅረኛ ወይ ትዳር የምትሉት ባላችሁ ባለበት ቦታ ሚስቱን ማስከበር አለበት። ከመጥፎ ነገር ማራቅ አለበት። እንኳን ከሴት እንኳን ከጓደኛ እናቱ ልጅ ለፍቅረኛው ለምንድን ነው እንዲህ የምትለብሰው? ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንዲህ የምትቀባባው? ምናምን የሚል ከሆነ የእናቱን ልጅ ማራቅ ይችላል። ሪሊውን ነው የምነግራችሁ። ከቤተሰብ ገልሎ ስደት ላይ ከቤተሰብ ገልሎ ብቻውን ያኖራታል ለፍቅሩ የሚሞት። ግን እዚህ ጋር ትልቁ ቡታጅራ ላይ ያለው ምንድን ነው? ቻናል ያገናኛቸው ምንድን ነው? ቻናል ያገናኛቸው ምንድን ነው? ስራ። ስለዚህ ብሩኬ አሁንም ምንድነው ወደ ቻናሉ ፎከስ ሳይሆን ወደ ፍቅሩ ፎከስ ማድረግ ያለበት። በጣም ኢዚ ነው ኮዶቼ። ባላችሁ እኮ በጣም ኢዚ ነው። በቃ መጠቅልል ይችላል እኮ ሲምፕሉ ማለት ነው። ገባችሁ? ሲምፕሉ። ስለዚህ መስዋዕት መክፈል አለበት። እነዚህ ትርኪሚንኪ ሴቶች አታፍጽ አይጠቅመውም፣ እንድታቁ ሀብ አይጠቅሙም፣ መለኛ አይጠቅሙም። ለእነሱ ጥዳር ማንም ሰው አይጠቅመውም። በዙሪያቸው ሁለቱ ነበሩ የሚጠቃቀሙት ሀይሚና ብሩኬ። ግን ብሩኬ መግባባት አልቻለም። እዚህ ጋር ሲነገረው ዛሬ ብሩኬ ሐምዱሊላ ብለን እየሸረትንለት ስንል በንጋታው ቪዲዮ ያለው ሲያዝ ሴት ያመጣል። እኛንም አሳብደን እኮ ብሩኬማ እዝቢላይ አለ ወደ ራሱ ይመልሰው። አላስ ማድረግ አለብኝ ብዬ ሁሉንም ነገር ለብቻዬ ወስኜ ጨርሼ ወደ እናንተ መጥቻለሁ። አላቅም ይሄ ነገር በጣም ልባችሁን ይሰብራችኋል እያልኳችሁ ነው ደጋግሜ። ሀይሚዬ እኮ ብሩክን መቶ እሱንም መሰል የምትሰናበተው ምን ያህል እንደምታከብሪውማ አቤት ቪዲዮ አገር ምድሩ ነው የሚያውቀው። እና ውዶቼ በጣም ነው የሚያሳዝነው። እንግዲህ ሀይሚዬ ስትናገርም በጣም ነው ምንድን ነው ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ገባችሁ? ብሩኬ ወደ ራሱ ከተመለሰ ብሩኬ አሁን ላይ ሪሊን ሌላ ነገር የለበትም ከሴቶች ጋር። ግን ራሱ ወደ ራሱ ከተመለሰ ሀይሚና ብሩኬ መቼም ቢሆን አይለያዩ ውዶቼ ማለት ነው። እውነት ከሆነ ማለት ነው ያላቀል። ከዛ ወደ ግን ሀይሚዬ አላህ ባለሽበት ጠብቅሽ። የዛሬው ልብ ይሰብራል። ሪሊውን ነው እንግዲህ መጨረሻውን እናያለን። ቦታ እንዳለኝ ታውቃለህ፣ እኔም አውቃለሁኝ። ግን የምታጠፋቸው ጥፋቶች በሙሉ ልክ አይደሉም። ማራቅ ያለብህን ነገር ሳታርቅ ማስተካከል ያለብህን ነገር በሙሉ ሳታስተካክል ወደ እኔ ለመምጣት ትሞክራለህ። ግን እስከ ዛሬ ድረስ እኔ ይቅርታ አላረግልህም እያልኩኝ ከቤት ሳስወጣህ የነበረው ኦልሬዲ እኔ ወስኜ ስለጨረስኩኝና ከሀገር ብሩክ ያበደ እሱ ደግሞ ነገ ኤርፖርት ወይ ደግሞ ሲንከባለል እናየዋለን። ያረ መከራችን ህይወትን ኑር እያለችው ነው። እኔ ግን ውዶሺ ሀይሚቴ ከሀገር ወታ ብቻ ምን የማውረውን ብቻ ነው የማውረው። ይሄ ነገር ሪዝን ነው። ይሄ ነገር በቃ ሪዝን ነው። ሪሊውን ነው። በጣም የምታሳዝነውና አንጀት የምትበላው ግማናት አፍቃሪዋ ሀይሚዬ ናት። ሪሊውን ነው። እና ብቻ መጨረሻውን እናያለን። ብሩኬ በቃ ይህን ነው ልልህ የምችለው። ከዛ ውጭ ደግሞ ማንንም እንዳትወቅስ። እዚህ ውስጥ የማንም እጅ የለበትም።
የሄድኩበትንም አልናገረውም በምክንያት ነው። መናገር ስለማልፈልግ ነው። ያለሁበት ቦታ እንዲታወቅ አልፈልግም። ወይኔ ውዶቼ ሀይሚዬ ውሳኔው ይከብዳል። እዚህ ጋር ደግሞ ወደ መጨረሻ ላይ የምታወራው ላላገባሽ እህቴ አዳምጪ። ወንድ ልጅና ሴት ልጅ መቼ ነው ህይወቷን መወሰን እንዳለባት፣ መቼ ነው መሆን እንዳለባት፣ ትዳሩ ሳትገቡ ነው ሁሉ ነገር መወሰን ያለባችሁ። የትምህርት ቤት ክላስሜት ካላችሁ፣ እንደዚሁም ደግሞ ሚዲያ ላይ ስንኖር ይህ ቻናል ላይ ያስተካከል ምናምን ይህን ነገር የተፋቱ ልጆች ስላሉ ነው ነው ብላችሁ እዚህ ሪያድ ውስጥ ማለት ነው። እና እዚህ ሪያድ ውስጥ ልበል እንጂ ኢትዮጵያ ቁጭ ብዬ እና ምንድን ነው መሰላችሁ ጽዱ መሆን ያለባችሁ ትዳሩ ሳትገቡ ነው። ወንዱም ደግሞ የእህትነት በእህትነት ነው መግባባት፣ በስራ ነው። አረ ምርጥ እህት ጓደኛዬ ናት ኔቨርስ ጽድት ሲሙን ቀይሮ ነው ጽድት ብሎ መግባት ያለበት። በሚዲያ ላይ የሚተዋወቃት ሴት ከሆነች ሞርዛን ሲሙ መቅደድ ነው ያለበት። ቢሮ ግን ከሆነ ቢሮ ላይ ከሆነ ኖርማል በስራ ብቻ ነው። ግን ወደ ትዳር ስትገቡ በጣም ጽድት ካላላችሁ ህይወታችሁ ሁሉ ትርምስምስ ነው። መጀመሪያ ግን ሴቷም ወንዱም ከጸዳ 6 ዓመት ብትቆዩ ገና አዲስ ፍቅረኛሞች ነው የምትሆኑት። ሪሊዮ ነው የምነግራችሁ። በዚህ እኔ አምንበታለሁ ማለት ነው። ስለዚህ ሀይሚትዬን አዳምጧት። የራሷን ህይወት ማስተካከል ይጠቅመኛል ወይስ አይጠቅመኝም ብላ ለይታ ማወቅ የምትችለው ከትዳር በፊት ነው። እኔ ደግሞ 2 ዓመት ሙሉ በደንብ እስኪ በቀኝ አይቻለው። አላግባብ የሆኑ ቃላቶችን ስባል ሰምቻለሁ። ድርጊቶቹ መጥፎ ነበሩ። ያው የማይቆይ ሰላም ምንም አይሰራም እና በጣም አንድ ሴት ካፈቀረች አንድ ሴት ከቆረጠች ሉኪንግ ኤቭሪባዲ ጋይስ ማለት ነው። እኛ ሴቶች ካፈቀርን አይናችን እውር ነው፣ አንሰማም። የእናት የአባታችንን ነገር አንሰማም፣ ምክር አንሰማን። እንኳን ኦዲንስ ቀርቶ ግን እንደ ሀይሚዬ ተጎዳ እንደ ሀይሚዬ ተሰብር የለም። ብሩኬ መልካምነት ባይዘው እዚህ ጋር ብሩኬ እኮ የሆነ ባህሪው መልካም ባህሪ ያለበት ግን ይሄ እየፈረደበት ዩቲዩብ እና ቪው እና ሰውን ያያል እና ብርሽን ያያል። ገባችሁ? እናንተ ደግሞ ስትኖሩት እንደ ራሳችሁ ሆናችሁ ነው መኖር ያለባችሁ። እንደ ትዕግስት አይደለም። ዘር ለገበሬ እንደኔ ሆኜ መኖር የምችለው በጣም ሀፒ ነው የምትሆኑት በራሳችሁ ስትተማመኑ። ገባችሁ? ካልሆነ ደግሞ ከእናንተ በታች ያለውን ሰው ነው ማየት ያለባችሁ። ብሩኬ እነ ማርክን እያየ ቢኖር ኖሮ ትዳሩንም አያጣም፣ በቃ ፍቅረኛውንም አያጣም። ሪሊውን ነው። ለምን እዚህ ጋር ብሩኬ የዋህነት እንዳትሉት እዚህ ጋር ቻናሉን ጥቅሙን ነው የሚያሯሩጠው። ሰው አይሰማም፣ ሰው አያዳምጥም። በቃ እኔ ምንም እኔ ራሴን አመመኝ ሰው ላይ ማልጮ ሀላስ ከእግዚአብሔር ያልተፈቀደ ሲሆን ነው እንደዚህ አይነት ጸብ የበዛበት ፍቅር ሊኖር የሚችለው እና ብቻ ከዚህ በላይ ማለት አለ። አረኛ የምንወድሻለን እና ከብርሻለን። አላህ ባለሽበት ይጠብቅሽ፣ አላህ ይከተልሽ። እኔ አላውቅም። እንደዚህም ብሩክም አላህ ባለክበት ይጠብቅክ። ወደ ራስክ ተመለስ ማለት ነው። ወደ ራስክ ተመለስ። ዛሬም ነገም ጊዜ ያለክ። ሀይሚ ትወድሃለች። ራስን አጽዳ። ምከሩትኛ ከምትሳደቡ እናንተ። ሁላችንም አከብራችኋለሁ። ሰላም ሁኑ። ቻው